የመጽሐፍ ቅዱስ ዕውቀቶን ይመዝኑ። ከሉቃስ ወንጌል የወጡ ጥያቄዎች። አንደኛ፣ የመጥምቁ ዮሐንስ አባት ማን ነበር? ሀ. ስምዖን፣ ለ. ዘካርያስ፣ ሐመሮሃ ዮሴፍ፣ መ. ኒቆዲሞስ። መልሱ ለ. ዘካርያስ። የሉቃስ ወንጌል ምዕራፍ 1 ከቁጥር 5 እስከ 13። ሁለተኛ፣ መልአኩ ገብርኤል ለማርያም ምን መልእክት አመጣላት? ሀ. ወደ ገሊላ ሂጂ፣ ለ. ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ ሐመርሃ ከናዝሬት አትውጪ፣ መ. ሁሉም መልስ ይሆናል። መልሱ ለ. ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። የሉቃስ ወንጌል ምዕራፍ 1 ከቁጥር 30 እስከ 31። ሶስተኛ፣ መልአኩ ስለ ኢየሱስ መወለድ ለእረኞቹ ምን ምልክት ሰጣቸው? ሀ. በበረቱ ላይ ኮከብ ያበራል፣ ለ. ቀስተ ደመና ይታያል፣ ሐመርሃ ሕፃን በጨርቅ ተጠቅልሎ በግርግም የተኛ ታገኛላችሁ፣ መ. መላእክት በሰማይ ይዘምራሉ። መልሱ ሐመርሃ ሕፃን በጨርቅ ተጠቅልሎ በግርግም የተኛ ታገኛላችሁ። የሉቃስ ወንጌል ምዕራፍ 2 ቁጥር 12። አራተኛ፣ ኢየሱስ በ12 ዓመቱ ከወላጆቹ ከተለየ በኋላ የት ተገኘ? ሀ. በገበያ ቦታ፣ ለ. በጀልባ ላይ፣ ሐመርሃ በሰርግ ላይ፣ መ. በቤተ መቅደስ ውስጥ በአስተማሪዎች መካከል ተቀምጦ። መልሱ መ. በቤተ መቅደስ ውስጥ በመምህራን መካከል ተቀምጦ። የሉቃስ ወንጌል ምዕራፍ 2 ቁጥር 46። አምስተኛ፣ ኢየሱስ ድንጋይን ወደ ዳቦ እንዲለውጥ በዲያብሎስ በተፈተነ ጊዜ ምን አለ? ሀ. ዳቦ አያስፈልገኝም፣ ለ. ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል፣ ሐመርሃ ጌታን አትፈታተነው፣ መ. መላእክት ይመግቡኛል። መልሱ ለ. ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል። የሉቃስ ወንጌል ምዕራፍ 4 ቁጥር 4። ስድስተኛ፣ በሉቃስ ወንጌል እንደተነገረው ብፁዓን እነማን ናቸው? ሀ. ሀብታሞች፣ ለ. ኃይለኞች፣ ሐመርሃ ድሆች፣ መ. ገዢዎች። መልሱ ሐመርሃ ድሆች። የሉቃስ ወንጌል ምዕራፍ 6 ቁጥር 20። ሰባተኛ፣ ኢየሱስ ባልንጀራዬ ማን ነው ለሚለው ጥያቄ ሲመልስ ምን ምሳሌ ተናግሯል? ሀ. የጠፋው በግ ምሳሌ፣ ለ. የደጉ ሳምራዊ ምሳሌ፣ ሐመርሃ የዘሪው ምሳሌ፣ መ. የመክሊቱ ምሳሌ። መልሱ ለ. የደጉ ሳምራዊ ምሳሌ። የሉቃስ ወንጌል ምዕራፍ 10 ከቁጥር 29 እስከ 37። ስምንተኛ፣ ኢየሱስ ሀብት ስለማከማቸት ምን ብሏል? ሀ. በምድር ያስቀጣል፣ ለ. ሀብት ጊዜያዊ ነው፣ ሐመርሃ ሀብትህ ባለበት ልብህ ደግሞ በዚያ ይሆናል፣ መ. አከማችና ትጸድቃለህ። መልሱ ሐመርሃ ሀብትህ ባለበት ልብህ ደግሞ በዚያ ይሆናል። የሉቃስ ወንጌል ምዕራፍ 12 ቁጥር 34።
ዘጠነኛ በአባካኙ ልጅ ምሳሌ ላይ አባት ልጁ ሲመለስ ሲያይ ምን አደረገ? ሀ ወቀሰው፣ ለ ይቅርታ ጠየቀ፣ ሐመርሃ ወደ እርሱ ሮጦ አቀፈው፣ መ ችላ ብሎታል። መልሱ ሐመርሃ ወደ እርሱ ሮጦ አቀፈው። የሉቃስ ወንጌል ምዕራፍ 15 ቁጥር 20። አስረኛ ሉቃስ እንደተናገረው ኢየሱስ በመስቀል ላይ ሳለ ምን አለ? ሀ አልቋል፣ ለ ተጠማው፣ ሐመርሃ አምላኬ ለምን ተውኸኝ፣ መ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። መልሱ መ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የሉቃስ ወንጌል ምዕራፍ 23 ቁጥር 34። ምን ያህል ጥያቄ መለሱ? መልሶትን በኮሜንት መስጫው ላይ ያስቀምጡልኝ። እባክዎን ሰብስክራይብ፣ ላይክ እና ሼር በማድረግ ድጋፎትን ይግለጹ። ቅዱስ ቃል ቲዩብ ተባረኩልኝ።